እንግዲህ አሁን እንደ እግዚአብሔር አምላካችን ፈቃድ በእምነት የእግዚአብሔር ሰው በእምነት ይኖራል ነው። አዎ የእግዚአብሔር ሰው ያልሆነ መቼም በእምነት መኖር አይቻለውም። አያችሁት? አይቻለውም። የእግዚአብሔር ሰው የሆነ ሰው ነው በእምነት ሊኖር የሚችለው። እንግዲህ ያው መቼም ያለንበትን ጊዜውን ታውቃላችሁ። ሁሉም የእግዚአብሔር ነኝ የሚል ነው ያለው። እኔ የእግዚአብሔር አይደለሁኝም የሚል ሰው አይገኝም። ሆኖም ግን የእግዚአብሔር ነኝ እያለ በእምነት አይኖርም። አያችሁት? ይህንን እንድናውቅ ነው የሚፈልገው። እኛ የእኛ አርአያዎች፣ የእኛ ምሳሌዎች፣ የእኛ መንገዶች፣ እኛ የምንሄድባቸው የእኛ መንገድ አባቶቻችን ናቸው። እነሱ ለእኛ መንገድ ናቸው፣ አርአያ ናቸው፣ ምሳሌ ናቸው፣ መብራት ናቸው። አያችሁ? መብራት ናቸው፣ ትራንስፖርቱ ናቸው። ይህንን ጌታችን አምላካችን ኢየሱስ ክርስቶስ እኔ መንገድ ነኝ፣ አዎ ከእኔ ውጭ ወደ አብ ሊሄድ ማንም የሚችል የለም፣ ወደ አብ ለመሄድ መንገዱ እኔ ነኝ ብሎ ጌታችን አምላካችን ያስተማረው ይህንኑ የአባቶቻችንን ሕግና ለእነሱ የተሰጠውን ስርዓት ነው የመሰከረው። እና እንግዲህ በእምነት የእግዚአብሔር የሆነ ሰው በእምነት ይኖራል። አዎ አሁን ይህንን ኃይለ ቃል ዕብራውያን ምዕራፍ 11 ከቁጥር 6 ላይ ስንመለከት እናገኘዋለን። ሐዋርያው ጳውሎስ ይህን ሲናገር የተናገረው አሁን ያነበባችሁትን ቃል ተከትሎ ነው። አያችሁት? ዕብራውያን 11 ላይ ያለውና አሁን መጽሐፈ ኩፋሌ ምዕራፍ 11 ላይ ያለው ቃሉ አንድ ነው። እንግዲህ በዚህ በእምነት የኖረው ሰው ማን ነው ነው? በእምነት ዘመኑን የገፋው ሰው ማን ነው? አያችሁ? የእግዚአብሔር ሰው ያልሆነ በእምነት አይኖርም። አሁን እኛ እያኖረን ያለው እምነት ሳይሆን ገንዘብ ነው። አያችሁ? የእግዚአብሔርን ሰው የሚያኖረው ገንዘብ ሳይሆን እምነት ነው። ይህን ነው ማሰብ ያለብን። እኛ እናምናለን እንላለን፣ ግን ገንዘብ ከሌለ የምንኖር አይመስለንም። ችግራችን እዚህ ላይ ነው። እግዚአብሔርን ብንወደውም ብናከብረውም ብናምነውም ገንዘቡ ከሌለ እምነታችን ይጠፋል። አዎ ሻማ ከሌለች መብራቷ እንደምትጠፋው ሁሉ ጧፉ ሲያልቅ እሳቱ እንደሚጠፋ ሁሉ እኛም ገንዘቡ ከሌለ ያ የምንፈልገው የሥጋ ፍላጎታችን ከጠፋ ልክ እንደዛ እንደ መብራቱ ይጠፋል እምነታችን። ዛሬ ስላለን ነው እምነት እንዳለ ሆነን የምንታየው። የእግዚአብሔር ሰው የሆነ ሰው እስከ ፍጻሜ ድረስ መዝለቅ አለበት። እንግዲህ አብርሃምን ቅድም እንዳነበባችሁት እግዚአብሔር ከዘመዶች ተለይተህ ውጣ፣ እኔ ወደማሳይህ ሀገር ሂድ ሲለው የዕለት ራት እንኳ ስንቅ አልቋጠረም። አያችሁ? ስንቁ ማን ነበረ? እግዚአብሔር ነበረ። እምነት ማለት እንዲህ ነው። ይኸውላችሁ የእግዚአብሔር ልጅ እምነት ማለት እንዲህ ነው። የእግዚአብሔር ሰው በእምነት ይኖራል። ምን ይዤ አይልም፣ ምን ለብሼ አይልም፣ ምን በልቼ አይልም። ሰጪው እግዚአብሔር ነው። እግዚአብሔር ከፈለገ እኮ ሰውን ያለ እንጀራ፣ ያለ ውሃ፣ ያለ ምግብ፣ ያለ ልብስ ማኖር ይችላል። እሱ ይቻለዋል። ልብሱ ሳያልቅ የበላው ከብሩ ሳይጎድል መኖር ይችላል። እስራኤል ከግብፅ ምድር ወጥተው 40 ዘመን በበረሃ ሲኖሩ አይታረስበት ያ በረሃ፣ አይዘራ፣ አይቆፈር፣ አይፈትሉ፣ አይሰፉ ይኸውላቸው ከግብፅ ምድር የለበሷት ምድር ልብስ ሳታልቅ ጫማቸው እንኳ ሳያረጅ 40 ዘመን ኑረዋል። ዛሬ እኛ አንድ ልብስ ገዝተን አንድ ጫማ ገዝተን 40 ቀን ያቆየናል። አያችሁት? ይኸውላችሁ 40 ቀን ያቆየንም እና በእምነት እግዚአብሔርን አምኖ የሚኖር ሰው በምንም ተአምር በዚህ ዓለም ላይ
መከራ አግኝቶት ጭንቀት አግኝቶት አይወድቅም። ለዚህ ነው እንግዲህ አብርሃም ከሚያውቀው ቤተሰብ ተለይቶ ብቻውን ስደተኛ የሆነው። እንደውም ቅድም ስታነቡት እግዚአብሔር ወደ አሳየው አገር ሂዶ ከተመለሰ በኋላ አባቱ ምንድን ነው ያለው? ስታነቡት ሰምታችሁ ከሆነ እንግዲህ ልጄ ወንድሙንም ሚስቱንም ይዞ ሲሄድ ልጄ እኔንም መጥተህ አንተ ወዳለህበት ውሰደኝ ነበር ያለው አባት ታራ። ሰምታችሁት ከሆነ ይኸውላችሁ እነሱ ሀገራቸውን ይዘው ነው ያሉት፣ ርስታቸውን ይዘው ነው ያሉት፣ ሀብታቸውን ይዘው ነው ያሉት። አያችሁ፣ ምንም ነገር ቁራሽ ነገር ይዞ ሳይዝ የሄደውን አብርሃምን እንግዲህ አንተ ባለህበት ሀገርን መጥተህ ውሰደኝ ነው ያለው። ይኸውላችሁ እና የእግዚአብሔር ሰው በእምነት ይኖራል ማለት ይሄ ነው። እንግዲህ እኛም ሁላችንን በእምነት እንድንኖር ነው የሚያስፈልገው። አሁን ይሄንን የእግዚአብሔር ሰው በእምነት ይኖራል የሚለውን ኃይለ ቃል መጀመሪያ ላይ እንደነገርኳችሁ ዕብራውያን 11 ቁጥር 6 ላይ ስንመለከት ነው የምናገኘው። እሱ ጋር ስንመለከተው ምንድን ነው የሚለው? ያለ እምነት ይላል። አያችሁ፣ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ይኸውላችሁ 24 ሰዓት ብንጸልይ፣ 24 ሰዓት ብናገለግለው፣ 24 ሰዓት ብንዘምር እምነቱ ከሌለ ይሄ ሁሉ ድካማችን ለእኛ ከንቱ ነው። እግዚአብሔርን ደስ የሚያሰኘው ነገር ቢኖር ምንድን ነው ከተባለ እምነት ነው። እምነት ልጅ እና ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ወደ እግዚአብሔርም ለመድረስ የሚፈልግ ሰው ቢኖር እግዚአብሔርም እንዳለ ለሚፈልጉትም ሁሉ ዋጋቸውን እንደሚሰጣቸው መጀመሪያ ማመን ያስፈልጋል። እያችሁ እግዚአብሔር ለሚፈልጉት ሰዎች የሚፈልጉትን ነገር አያሳጣቸውም። አዎ ሰዎች ነን፣ የኛ የሆነውን ነገር አናውቅምና ሁሉን እንመኛለን። ሆኖም ግን እግዚአብሔር የእርሱን ሰዎች የሚገባቸውን ነገር በሰዓቱ በጊዜው ሲሰጣቸው ብዙ ነገር አይመኙም። እኛ ብዙ ነገር የምንመኘው ብዙ ስለጎደለብን ነው። ብዙ የጎደለብን ደግሞ ብዙ እምነት ስላጣን ነው። አያችሁት? እግዚአብሔር እስከምናምነው ድረስ ዝም ነው የሚለው። ካመን ነው እምነቱ ካለን ግን እንድንለምን እንድንጮህ አይፈቅድም። ይኸውላችሁ እናንተ እምነቱ ካላችሁ እኔን አትፈልጉኝም ነው ያለው። እምነት ካላችሁ እኔ ነኝ የምፈልጋችሁ፣ እናንተ ወዳላችሁበት እኔ እመጣለሁ እንጂ እምነቱ ካላችሁ፣ ፍቅሩ ካላችሁ፣ ጽናቱ ካላችሁ፣ ቅድስናው ካላችሁ ፈላጊያችሁ እኔ ነኝ፣ እናንተ አትፈልጉኝም። ፈላጊያችሁ እኔ ነኝ። የፈጠርኳችሁ ፈልጊያችሁ ስለሆነ በቅድስና ካገኘኋችሁ፣ በእውነት ካገኘኋችሁ፣ በጽድቅ ካገኘኋችሁ፣ በመልካም ስራ ካየኋችሁ እኔ እፈልጋችኋለሁ። የትም ሀገር እንኳ በኃጢአታችሁ ምክንያት በበትናችሁ ብዘራችሁም ወደ እኔ ስትመለሱ እሰበስባችኋለሁ መልሼ ይላል እግዚአብሔር። ይገርማችኋል። እና እንግዲህ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ወደ እግዚአብሔር ለመሄድ ወደ እግዚአብሔር ለመድረስ እግዚአብሔርም እንዳለ ለሚፈልጉ ሰዎች ሁሉ ዋጋ እንደሚሰጥ መጀመሪያ እግዚአብሔር ማመን ያስፈልጋል። አያችሁ፣ እምነት ያስፈልጋል። እንግዲህ እዚህ ላይ አባቶችን እናገኛለን። ወደኋላ መለስ ብለን ብንመለከተው እምነት ማለት ተስፋ ስለምናደርገው ነገር የሚያረጋግጥ ነው ይልላችኋል። ቁጥር 1 ላይ አያችሁ። አሁን ይሄ ተስፋ እኛ የምናምን በዓይን የሚታይ ነገር ነው፣ በእጅ የሚዳሰስ ነገር ነው የምናምነው። በዓይን የማይታይ በእጅ የማይዳሰስ ነገር ለእኛ ህልም ነው ብለን ነው የምናስበው። አያችሁ፣ ህልም መቼም ህልም ነው። ከእንቅልፍ ሲነቁ አይታይም፣ አይገኝም። እንደዛ ነው የምናስበው እኛ። እምነት ማለት ተስፋ ስለሚደረገው ነገር የሚያረጋግጥ ማስረጃ ነው አለ። አሁን አንድ ሰው ህመም ቢኖርበት ምንም ይሁንበት ያለበትን በሽታውን ለማወቅ ምን እንደሚያስፈልገው ታውቃላችሁ? ሐኪም ያስፈልገዋል።
ሐኪሙ ደግሞ የሰውየውን በሽታ ለማወቅ ምን ያስፈልገዋል? መሳሪያ ያስፈልገዋል። ያለ መሳሪያው ሰውየው ጠንቋይ አይደለም፣ በሽታውን ሊያገኘው አይችልም። አያችሁት? በሰውየው ላይ ያለውን ደዌ ለሐኪሙ የሚነግረው ምን ሆኖ መሳሪያው ነው። በመሳሪያው ሰውየውን ሲመረምረው በሰውየው ላይ ያለ በሽታ ምን እንደሆነ ለሐኪሙ ነግረዋል። ሐኪሙ ከመሳሪያው ያገኘውን ለሰውየው በሽታ ይሄ ነው ይለዋል። እያችሁት እንግዲህ ይኸውላችሁ፣ አሁን ያ በሽታ የማይታይ ነው። አያችሁት? አይታይም። ያለ በሰውየው በደም ውስጥ ነው ያለው። ሰውየው ግን ጤንነት ስለጎደለው ያለበትን ችግር ለማወቅ ሐኪሙን ጠየቀ። ሐኪሙ ደግሞ መመርመሪያውን ጠየቀ። መመርመሪያው ደዌውን አገኘው፣ ለሐኪሙ ነገረው። ሐኪሙ ደግሞ በሽታውን ሲነግረው ያ መመርመሪያው ለሰውየው ለበሽታው መዳኛ መድኃኒቱን ያዝለታል ማለት ነው። ይሄ ሁላችሁ እንግዲህ አሁን ያ የሰውየው በሽታ እና ተስፋ የምናደርጋቸው ነገሮች አንድ ናቸው። ተስፋ የምናደርገው ነገር ያ በሽታ ቢሆንም ይሄኛው ግን የኛ ተስፋ ግን ህይወት ቢሆንም ለዚህ ለህይወታችን ማረጋገጫው ምንድን ነው? ለዚያ በሽታ ማረጋገጫው መመርመሪያው እንደሆነ ሁሉ የኛም ደግሞ ለወደፊት ለተስፋችን ማረጋገጫችን ምንድን ነው ብለን ብናስብ እምነት ነው። አያችሁ? ተስፋ የምናደርገውን ነገር እግዚአብሔር ለኛ ያዘጋጀውን ነገር እውነት ነው ብለን በተስፋ ለመኖር ዛሬ ምንም ብቸገር ለነገ ተስፋ አለኝ እንላለን። ዛሬ አሁን በሰኔ በግንቦት ጎተራውን አሟጦ ዘርቶ በመስከረም በጥቅም በህዳር ይደርሳሉ። ተስፋ ያለው ገበሬ ታያላችሁ። ገበሬው እኮ በተስፋ ነው የሚሰራው። ዝናብ ቢቀር ቢመጣ የሚያውቀው እግዚአብሔር ነው። ግን ተስፋ አለው። እግዚአብሔር ይህንን ዘሬን በትኜ ዝናብን አያስቀርም፣ ዝናብን ይሰጥልኛል፣ መሬትን ያዝልኛል፣ የዘራሁትን ፍሬን ትመልስልኛል። በተስፋ ይዘራል። አያችሁ እምነትን። ገበሬ በእውነት እንደው ከስልጣኔ ይቀረዋል እንጂ በዚህ ላይ ትልቅ እምነት አለው። ሌላው እምነቱ የደከመ ቢሆንም በሚዘራት ቅንጣት ግን እንደምትበቅል እንደምታፈራ ፍጹም የሆነ እምነት አለው። ግን እንደ እምነቱ ደግሞ ፍሬውን ያገኛል፣ ይበላል። እና አሁን ይሄ የማይታየውን ነገር ተስፋችን ለተስፋችን ተስፋ እንዳለን ማረጋገጫው ምንድን ነው? እምነት ነው። ይግያልዩ። ስለዚህ የማናየውን ነገር የሚያረጋግጥልን የሚያስረዳልን እምነት ነው። ለዚህ ደግሞ ለሽማግሌዎቹ የተመሰከረላቸው በዚህ ነው። በምን? በእምነት ሽማግሌዎቹ እነማን ናቸው ካልን ደግሞ ኖህ ነው። እንግዲህ አያችሁ፣ ኖህ፣ አብርሃም፣ ይስሐቅ፣ ያዕቆብ እነ ሳራ ሁሉ አሁን ሁሉንም በአጠቃላይ እዚህ ላይ ይዘረዝራቸዋል። እናንተ ማየት ትችላላችሁ፣ ማንበብ ትችላላችሁ። ለሽማግሌዎቹ የተመሰከረላቸው በዚህ ነው፣ በእምነት ነው። እግዚአብሔርን በእምነት ተከተሉት። በእምነት ተከተሉት። በአይን አይታይ፣ በእጅ አይዳሰስ። በእምነት ተከተሉት። ሲከተሉት ግን እግዚአብሔርም እንደ ፍላጎታቸው ሞላላቸው። ከፊታቸው እየሄደ አውሬዎችን እንዳይጣሏቸው ከነሱ እየጠበቀ አውሬዎችን አቅጣጫቸውን እየቀየረ ሰዎችና አውሬዎች እንዳይገናኙ የአገሪቱን ሰዎች እያገረመላቸው እግዚአብሔር እነዚህን ወዳጆቹን ጠበቃቸው። እንግዳ የአብርሃም ዘሮች በስደት የኖሩት ስንት ዘመን ነው? እስቲ ቁጠሩ። ስንት ዘመን ነው? 430 ዘመን እኮ ነው። በከነአን 215፣ በግብፅ 215 ዓመት። ይኸውላችሁ እንግዲህ ይሄ ሁላ ሲሆን ግን እነሱ ስደት የሄዱባቸው ሀገሮች ከእግዚአብሔር ቁጥጥር ውጭ የሆኑ ኃጢአት የበዛባቸው ጣዖት የሚያመልኩ ሲሆኑ የእግዚአብሔር ሰዎች ደግሞ ጣዖት በሚመለክበት ሀገር አምላካቸውን ጠብቀው የሚኖሩ ሰዎች ነበሩ። ይኸውላችሁ እሳት ቢጥሏቸው በድንጋይ ቢወግሯቸው ደንታ የላቸውም፣ አይጨነቁም። እና አሁንም እኛ የማንን ልጆች ብለን ስናስብ የነዛ የደጋጎቹ እግዚአብሔር ሲመራቸው የነበሩት የእነሱ ልጆች ነን።
በቤቱ ተገኝተን ስሙን የምንጠራ የምንቀድስ የምንዘምር እኛ ነን። በስራችን እንዲህ ስንዘምር ስናመሰግን ስንሰብክ ስንሰበክ ባለው ጊዜ ስንታይ መልካም ነበርና ተመልሰን ደግሞ እርስ በርሳችን እንደገና አውሬና አውሬ ሆነን እንገኛለን። አያችሁ፣ ለእግዚአብሔር አልተመቸነውም። ጨርሶ እንዳያጠፋን ይህን ስራችን ይመለከታል። እንዳይቀበለን ደግሞ ውስጣችንን አሽከት ነው። አያችሁ፣ ውስጣችን የተላ ነው፣ የተበላሸ ነው። ቅንነት የለም፣ እምነት የለም፣ ፍቅር የለም፣ ሰላም የለም፣ ቸርነት የለም፣ ንጽህና ቅድስና የለም። ይኸውላችሁ እሱ እኔ ንጹህ ነኝ፣ ንጹሐን ሁኑ፣ እኔ ቅዱስ ነኝ፣ ቅዱሳን ሁኑ ነው የተባልነው። ቅዱስናው አለ ወይ ሲባል የለም። ንጽህናው አለ ወይ ሲባል የለም። ሁላችን ጉድፍ ነን፣ ትቢያ። አያችሁ፣ እና ለእግዚአብሔርም ለፍርድ አልተመቸነውም። ስለዚህ እንግዲህ ለሽማግሌዎቹ የተመሰከረላቸው በዚህ ነውና ዓለም ማለት ነው በእግዚአብሔር ቃል እንደተዘጋጁ ዓለም በእግዚአብሔር ቃል እንደተዘጋጀ፣ ስለዚህ የሚታየው ነገር ሁሉ ከሚታዩት አይደለም። አዩት። ስለዚህ የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን። በዚህ ዓለም ምንድን ነው የምናየው? አያችሁ፣ የሚታይ ነገር አለ። ከሰማይ ጀምረን ስንመለከት ሁሉን እናያለን። በእግዚአብሔር ቃል እንደተዘጋጁ፣ ስለዚህ የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን። ማለት ምን ማለት ነው? ይህም ብላችሁ ይሄ ምን ማለት ነው? ዓለም የተዘጋጀው በእግዚአብሔር ቃል ነው። ይህን ዓለም ያዘጋጀው የእግዚአብሔር ቃል ነው። ይህን ዓለም ሰማይን ወለደ፣ ይህን ዓለም ሰማይን አስገኘ እንዳንለው ከዚህ ከሚታየው አይደለም። ከዚህ ከሚታየው ሳይሆን የተዘጋጀ ሁሉ ከእግዚአብሔር ቃል ነው። ይህን ያዘጋጀ የእግዚአብሔር ቃል ነው። ያ የእግዚአብሔር ቃል ይህን ዓለም ያዘጋጀ ወደዚህ ዓለም መጣ። የመጣበት ዓላማና ምክንያት አለ። ሰዎች የሚታይና የሚዳሰስ አምላክ ፈለጉ። ይህም ባለማግኘታቸው ምክንያት እነሱ ጣዖት መስራት ጀመሩ። እንግዲህ የማይናገር ራሱ እንኳ ችሎ የማይንቀሳቀስ ጣዖት ሸክም። ስለዚህ እግዚአብሔር ሰው ይህን ያክል ከደነቆረ የሚታይ አምላክ ከሆነ የፈለገው ጨርሶ ከሚጠፋ ልታይለት፣ ባህሪውን ባህሪ አድርጌ ልገለጥለት አለና እግዚአብሔር የሰውን ልጅ ባህሪ አድርጎ የእኛን ባህሪ አድርጎ የእኛን ስጋ እንደ መስታወት አድርጎ ታየን፣ ተገለጠልን። ይኸውላችሁ አሁን እኛ እንተያያለን። ማን ነው እንድንተያይ ያደረገን? ምኑ ነው? እስኪ ያስቡት። ምኑ ነው? ይኸውላችሁ በአንድ ቤት እንዳለን፣ በአንድ ጠረጴዛ እንዳለን እርስ በርሳችን እየተያየን እናወራለን። አያችሁት? ይሄ ሰው ሰራሽ ነው። አሁን እግዚአብሔር ሰራሽ የሆነው የእኛ ስጋ እኛና እግዚአብሔር እንድንተያይ እንድንገናኝ አደረገ። ይሄ ጥበብ የሱ ስራ ነበር። እግዚአብሔር በሰራው በራሱ ጥበብ ተገለጠ። የእኛ ስጋ ለእኛ መስታወት ነው። በመስታወት ነው ያየነው እግዚአብሔርን። አያችሁ፣ ያ ከነፍሳችን ነፍስ ከስጋችን ስጋ ተዋህዶ ሰው ሆኖ ሲገለጥ ያ ስጋ ለእኛ መስታወት ነው። እግዚአብሔርን ቁልጭ አድርጎ አሳየን። ልክ እንደዚህ ማለት ነው። እንግዲህ ይህን ያደረገበት እግዚአብሔር ሰው አምላኩን በዓይኑ አይቶ በጆሮ ሰምቶ በእጁ ዳሶ እንዲያምን ነበረ። አሁን ያለንበትን አስቡት። በዓይናችን አይተን በጆሮአችን ሰምተን በእጃችን ዳሰን ከእሱ ጋር በልተን ያለን ሰዎች ሽምጥጥ አድርገን ካድ ነው። አያችሁ፣ በልተን ካድ ነው፣ አይተን ካድ ነው፣ ሰምተን ካድ ነው። የቀደሙትን ሰዎችና እኛን በአንድ ሚዛን ብናስቀምጠው አያችሁ፣ የእኛ ሚዛን ከባድ ነው። እነዚያ ቢክዱትም ስላላዩ ነው። አስቡ፣ አላዩ። ምን አይቶ ይመኑ?
ከድምፁ ድምፅ አልሰሙ፣ ከመልኩ መልክን አላዩ። አይናቸው ያዩት፣ በጆሯቸው የሰሙት፣ በእጃቸው የዳሰሱት ነገር የለም። ስለዚህ ተበላሹ፣ ካዱት። ይኸውላችሁ እኛ ግን በልተናል፣ ጠጥተናል፣ አይተናል፣ ሰምተናል፣ ተምረናል፣ አውቀናል። እነዛ አልተማሩም፣ ፊደልም አልቆጠሩም። እኛ ግን ዘመነናል። አያችሁት? የእኛ ዘመናዊነት ምን ያክል እንደረቀቀ ከእውቀታችንም ብዛት የተነሳ እንዲህ በያለንበት እንድንተያይ ይሄንን መሳሪያ ሰርተናል። ይሄ ሰው ሰራው እኮ ነው። እግዚአብሔር የሰራው ሳይሆን ሰው ሰራሽ ነው። ስለዚህ እኛን የሰራ ነው ማለት ነው። እንግዲህ ይኸውላችሁ ይህን ያክል ረቀናል፣ መጥቀናል፣ ዘምነናል። በትንቢተ ሕዝቅኤል ምዕራፍ 16 ቁጥር 44 ላይ ከእናቲቱ ባሰ የልጅቱ ይላል። ይገርማቸዋል። እናቲቱ የተባለችው ኦሪት ነች። ልጅቱ የተባለችው ሐዲስ ነች። ወንጌል አሁን እኛ የያዝናት ከእናቲቱ ባሰ የልጅቱ። እናቲቱ ኦሪት ብትበድልም አስተማሪ የላት። የተፈለገውን የእግዚአብሔርን አካላዊ ቃል ባይኗ አላየች፣ በእጇ አልዳሰሰች። ወንጌል ሲያስተምር በጆሮ አልሰማች። በድንቁርናዋ ሞተች፣ ሳታውቅ ሳትማር ሞተች። ልጅቱ ቀን ወጣላትና ዘመናዊት ሆነች፣ ተማረች። ለዚያውም ከሰው ሳይሆን ከአምላክ ተማረች። በኦሪት ጊዜ አስተማሪ እንኳ ቢኖር ሰዎች ናቸው የሚያስተምሩት እንጂ አምላክ ከሰማይ ወደ ምድር ወርዶ አላስተማረም። ይኸውላችሁ እንግዲህ የነነዌ ሰዎች አምላክ እንደኛ ቢያስተምራቸው ኖሮ ምን ይሆን ነበረ ብዬ አስባለሁኝ። ለዚያውም በአንድ ቀን ትምህርት ነው ያመኑት። አያችሁ፣ በአንድ ቀን ትምህርት ያስተማራቸው አንድ ባሪያ ነው፣ እሱም ዮናስ ነው። አያችሁትማ። እነሱ ግን ሰው ነው ብለው አልናቁትም። ነነዌ ትገለበጣለች ነው። እንደውም ማስተባበያ አልጠቀሰላቸውም፣ ማጣቀሻ አልነገራቸውም። ይኸውላችሁ ብዙ ትምህርት አላጣቀሰም፣ ከመጽሐፍ ጠቅሶ አልነገራቸውም። ነነዌ በ3 ቀን ትገለበጣለች ሲል ከየት የመጣ ሟርተኛ ነው? ያዙት አልተባለም። ይሄ ሟርተኛ ከየት የመጣ ነው? ከየት ሀገር መጣ? የማን ዘር ነህ አልተባለም። ያዙት ይመርመር እኮ አልተባለም። ይገርማቸዋል። ግን ምን ሆኑ? በቃሉ አመኑ። ልጁን ሰውየውን ሳያውቁት በቃሉ አመኑበት። እያችሁ ንስሐ ገቡ፣ በደላቸውን ተው፣ አንድ ልብ ሆኑ። ከትንሹ እስከ ትልቁ እንስሳው ሳይቀር አስቡት እንግዲህ። የጾም አዋጅ ታወጀ፣ ንስሐ ተገባ። እግዚአብሔርም እስከ ፍጻሜ ዘመናቸው ድረስ ንስሐ እንደገቡ ተመለከተና ይቅርታውን ያደረገላቸው። የአምላክነቱን ስራ በከተማይቱ በዛፎቹ ጫፍ ላይ ከሰማይ እሳት ወርዶ ዛፎቹን ለብልቦ ተመለሰ የሚለው እንግዲህ ስለ ነነዌ አሁን አላስተማርኳችሁም። ሰሞኑን ቆይታችሁበታ ብዬ ነው። እንደው ሚስጥር ስቦኝ ነው የመጣሁት እንጂ ስለ ነነዌ አላሰብኩትም። ይገርማቸዋል። እና ምን ለማለት ፈልጌ ነው እኔ አሁን ይሄን ያነሳሁበት? ነነዌን ራሱ እንደኛ ክርስቶስ አላስተማራትም። ያስተማራት ዮናስ ነው። ከዮናስም ተምራ እስካሁን ድረስ ነነዌ እንዲህ ያለ ኃጢአት ፈጸመች ተብላ አልተነገረላትም። በመጽሐፍ ቅዱስ ላይ አልተጻፈላትም። ይልቁንም ክርስቶስ ሲያስተምር ምንድን ነው ያለው? ማቴዎስ ወንጌል ምዕራፍ 12 ከቁጥር 38 ጀምራችሁ ትመለከቱ። ምልክት አሳየን፣ ከአንተ ምልክት እንፈልጋለን ሲሉት ፈሪሳውያን ይሄ ጠማማ ትውልድ ምልክት ይሻል፣ ለዚህ ጠማማ ትውልድ ምልክት አይሰጠውም። ለዚህ ጠማማ ትውልድ ምልክቱ ዮናስ ነው፣ ምልክቱ ነነዌ ነች። እውነቱን ሊሰራ የፈለገ ሰው ካለ ከዮናስ ይማር፣ ከነነዌ ይማር ነው የተባለው። ከዮናስ የበለጠ ከዚህ አለ። ነነዌን ያስተማራት ባሪያ ነው። አያችሁ። እናንተን ግን የሚያስተምራችሁ አምላክ ነበረ፣ አላመናችሁበትም እንጂ። ይገርማችኋል። በትንቢተ ኢሳይያስ ምዕራፍ 7 ቁጥር 12 ላይ እግዚአብሔርን አልፈታተነውም ያለ ሰው አለ። ይገርማችኋል። አልፈታተነውም፣ ድንግል በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች ተብሎ ተጽፏል። ስለዚህ ምልክቱ ይሄ ነው፣ ከዚህ በላይ ምልክት የለም አለ። ድንግል በድንግልና መውለዷ፣
ስሙንም አማኑኤል ማለቷ ይሄም እግዚአብሔር ከኛ ጋር ነው የሚል ስም ስለሆነ ከዚህ በላይ ምልክት የለም፣ ምልክት አያስፈልገኝም አለ አካዝ የተባለ ሰው ነው። ይሄ አካዝ የንጉሱ የሕዝቅያስ አባት ነው። ይገርማቸዋል። አያችሁት? እና እንደዚህን ሰው ታሪክም ለመፈለግ ብትፈልጉ ማወቅ ብትፈልጉ ሁለተኛ ነገሥት ምዕራፍ 16 ሁለተኛ ዜና መዋዕል ምዕራፍ 28 ብታነቡት በጊዜው የሰራው ስራ እግዚአብሔርን በድሎታል፣ አሳዝኖታል። ጣዖት አምላኪ ነበረ። እሱ የኢዮአታም ልጅ ነው። በአያቱ መንገድ በዳዊት መንገድ አልሄደም። ሆኖም ግን ከእሱ አብራክ የሚወጣው ሕዝቅያስ ስለነበረ ስለ ልጁ ጠብቆት ይችን ቃል እንዲናገር አድርጎታል። ይገርማቸዋል። አያቸው። እኛ ሁላችንም አሁንም እግዚአብሔርን የምንፈልገው እግዚአብሔር ሲይዘን ነው። አስጨንቆ ካልያዘን አናውቀውም፣ አንፈልገውም። ይገርማቸዋል። ግን እግዚአብሔር አስጨንቆ እስከሚይዘን ድረስ ባንበላሽ መልካም ነው። አያችሁ። አይ ወደህ ነው ቆሚጥ ይላል እኮ እግዚአብሔር። ወደህ ነው የፈለግከኝ ተጨንቀህ መግቢያ ጠፍቶብህ ጨንቆህ ነው እንጂ ቆሚጥ ወደህ ነው የምትለዋ ቃል ትመጣለች እኮ። ይገርማቸዋል። ቆማጣን ቆማጣ ካላላችሁት አያርፍም ያለው እኮ እግዚአብሔር ነው። ይገርማችኋል። ይህንንም በትንቢተ ሕዝቅኤል ምዕራፍ 28 ላይ ስንመለከት እናገኘው። አንድ ኪራም የተባለ ሰው ነበረ። እንደው መቼም ምስጢር ሲመጣ እንዲህ ነውና አምላክ ነኝ ብሎ የተነሳ ሰው ነበረ። አንድ ኪራማዊ ሰው ነውና እግዚአብሔር አንድ ኃይል አነሳ፣ የባቢሎንን ንጉሥ አስነሳ። ያ ኪራም ግን ከጥበቡ ብዛት የተነሳ እንደ ሰሎሞን ያለ ጥበበኛ ነበረ። ኑሮውን በውቅያኖስ ውስጥ አደረገ። ከእንግዲህ በኋላ ሞት ደህና ሰንብት አለ። ይገርማቸዋል። እግዚአብሔር በሰማይ ዙፋን እንደሚኖር እኔም በባህር ልብ ውስጥ እኖራለሁ። ከእንግዲህ ሞት ደህና ሰንብት። ይኸውላችሁ እንግዲህ ሞት አያገኘኝም አለ። እግዚአብሔር የሌለበት ሀገር ያለ ይመስል ሁሉ የእሱ ፍጥረት እንደሆነ የዘነጋ ሰው ነበርና በኋላ እግዚአብሔር ያችን ሀገር የባቢሎን ንጉሥ እንዲከባት አድርጎ ያቺ ባህር ታዘዘች። ያንን ሰው የነበረበትን ለዘላለም መኖሪያ ያለውን ሳጥን እያገላበጠች አውጥታ ተፋችውና ያ የባቢሎን ንጉሥ ታዞ እጁን እግሩን እንደ ሽንኩርት እየከተፈ የገዛ ስጋውን እያበላ የገዛ ደሙን እያጠጣ ቀጣውና አሁን ምን አለ እግዚአብሔር? በእንግዲህ ቆማጣ ካላሉት አያርፍምና እስቲ እንግዲህ አምላክነትን አሳየኝ አለው ይላል። ይገርማቸዋል። እና አሁንም እኛም ብንሆን እግዚአብሔር አስጨንቆ ሲይዘን ነው እንጂ የምንፈልገው እንደው ለቀቅ ካደረገን አናስበው። ግን እግዚአብሔር በቁጣው ሳይዘን በፍርድ ሳይመረምረን አስቀድመን እንደ አባቶቻችን እንደነ አብርሃም እንደነ ይስሐቅ እንደነ ያዕቆብ እንደ ነቢያት ሁሉ አስቀድመን ራሳችን ጠብቀን አምላክ እንዳለ ይህን ዓለም የፈጠረ የዚህ ዓለም ባለቤት ይህን ዓለም የሚመግብ መጋቢ አምላክ እንዳለ አውቀን አስቀድመን ራሳችን ጠብቀን ብንኖር ክብራችን የበለጠ ይሆናል ለማለት ፈልጌ ነው። ይኸውላችሁን አንድ ሰው ወንጀለኛው ነው። በወንጀል ከተቀጣ በኋላ እርም ቢል ያችን ወንጀል ወዶ መሰላችሁ አይቷት እኮ ነው ቅጣቷን። ስንት ዓመት ታስሮ ተገርፎ እኮ ነው የወጣው። አየህ፣ ያችን ቤት ያየ ኃጢአት አይሰራም። እዛች ቤት ገብቶ ያወጣ ነው ወንጀል የሚያምረው ይባላል። ይገርማችኋል። እና ያችን እርማት ቤት ገብቶ ያላያ ሰው ግን ሊባልግ ይፈልጋል፣ ወንጀል ሊሰራ ይፈልጋል። ተይዞ ግን ሲመረምር እዛች ማረሚያ ቤት ገብቶ ዋጋውን ሲያገኝ እኔን ያየ ተቀጣ ነው የሚለው። ይውላ አሁንና ይሄን ያልኩበት ምክንያቱ እግዚአብሔርን ስናገለግለውም ሆነ ስናከብረውም በከንፈራችን ሳይሆን በአፋችን ሳይሆን በልባችን መሆን አለበት ነው። በልባችን መሆን አለበት። በልባችን ያመሰገነው እንደሆነ እግዚአብሔር ልባችን ትሁት የሆነ እንደሆነ ቀና የሆነ እንደሆነ እናገኘዋለን። አያችሁ፣ እናገኘዋለን። ይህንን በትንቢተ ኤርምያስ ምዕራፍ 29 ቁጥር 13 ላይ ያለውን ኃይለ ቃል ብትመለከቱ እግዚአብሔር እንዲህ ይላል፣ በፍጹም ልቡናችሁ ከፈለጋችሁ ታገኙኛላችሁ። አያችሁ፣ እግዚአብሔርን ፍጹም ሆኖ ፈልጎ ያጣው ሰው የለም። አብርሃም ፍጹም ነበረ። ይስሐቅ ፍጹም ነበረ። ያዕቆብ ፍጹም ነበረ።
ፍጹማን የሆኑ ሰዎች ተገናኙት፣ አገኙት። ኖህም ፍጹም ነበረ። እያችሁት ወገኖች፣ እግዚአብሔርን በፍጹምነት ከተከተልነውና ከፈለግነው እናገኘዋለን። እንግዲህ ኤርምያስ ትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ጀምሮ እስከ 13 ድረስ ያለው ኃይለ ቃል ምን ይላል? እግዚአብሔር ስለ እናንተ የማስባትን ያውቃለሁ። አያችሁ፣ ስለ እናንተ የማስበውን ሀሳብን ያውቃለሁ። ይህም ደግሞ ለእናንተ የማስባት ሀሳብ ክፉ ሀሳብ አይደለች፣ መልካም ሀሳብ ነች፣ በጎ ሀሳብ ነች። እሷም ርስተ መንግስተ ሰማያት መውረስ ነው። ስለዚህ እናንተም ደግሞ ወደ እኔ ትመጣላችሁ፣ ትጸልያላችሁ፣ ትለምናላችሁ፣ ታለቅሳላችሁ፣ እኔም አያችኋለሁ። ግን የምትጾሙት፣ የምትጸልዩት፣ የምትለምኑት በፍጹም ልቡናችሁ ከሆነ ታገኙኛላችሁ። ከእናንተ መካከል ነኝ። ይኸውላችሁ መካከላችን ያለውን እኮ ነው አላገኙ ያልነው፣ አልሰማን ያልነው። ይገርማችኋል። እግዚአብሔር ከሰው የተለየበት ጊዜ የለም። ግን ሰው ሁሉ አመፀኛና እልከኛ በደለኛ ስለሆነ ከፊቱ ያለውን አጣው እግዚአብሔርን። ሰው ደግሞ እግዚአብሔርን አጥቶ መኖር የሚቻል የለም ወገኖች። እግዚአብሔርን አጥቶ ከዚያ ተለይቶ መኖር የሚቻል የለም። አሁን ዓለምን ስትመለከቷት የሚገዛት እግዚአብሔር ነው ወይስ ሰይጣን ነው ብትሉ፣ ሰይጣን ነው የሚገዛት። እግዚአብሔር ቢገዛት ዓለም እንዲህ ትሆናለች እንዴ? እርስ በርሷ ትባላለች፣ ትጋደላለች፣ በኃጢአት ታልቃለች፣ በስደት በመከራ በጦርነት ታልቃለች። ይኸውላችሁ የሰይጣን ውጤቱ ስደት ነው። ውጤቱ ጦርነት ነው። ውጤቱ እርስ በርስ መገዳደል ነው። አለመቻቻል፣ አለመታሳሰብ ነው። ምክንያቱም ሰይጣን እኛ ከተሳሰብን፣ ከተቻቻልን፣ ከተዋደርን ባዶውን ይቀራል። ይኸውላችሁ ባዶውን እንዳይቀር እኛን ማለያየት ነው ስራው። ማለያየት፣ ማባላት፣ ማጋደል፣ ኃጢአት ማሰራት። እግዚአብሔር ደግሞ ይሄን የረከሰ እንደዚህ የረከሰውን አይፈልገውም። አያችሁ ቤታችን ውስጥ ለብዙ ጊዜ የተገለገልንበት መሳሪያም ሆነ ልብስም በሉት ምንም በሉት ጊዜው ሲያልፍበት አይ የቤት ማጣቢያ ነው መጣል ነው ብለን እንጥለዋለን። ቦታ ማጣቢያ ነው እንግዲህ ለምን ቦታ ይዝብናል ብለን ያን እንጥለዋለን። እግዚአብሔር የሚጥለን እንዲህ ነው። ይሄ የማይረባ ትውልድ ነው፣ ቆሻሻ ትውልድ ነው፣ አመንዝራ ትውልድ ነው፣ ሴሰኛ ትውልድ ነው፣ ትዕቢተኛ ትውልድ ነው፣ ጣዖት አምላኪ ትውልድ ነው። የላችሁ ሟርተኛ ትውልድ ነው። በሚታይ ነው የሚያምነው፣ ሰው ነው የሚያመልከው። ስለዚህ ይህን አይራም ጣለው ይላል እግዚአብሔር። እስቲ አሁን እግዚአብሔርን የሚያመልከው ነው የሚበዛው ወይስ እንደው ሰውን የሚያመልክ? ሁላችን እኮ ሰው አምላኪ ነን። ይገርማችኋል። በሰው እንመካለን። አያችሁ እግዚአብሔር የሚጠላው ነገር ቢኖር ሰውን የሚያመልክ በሰው የሚያምን ይኸውላችሁ። እና ሁላችን እንደው በአፋችን ላይ ቅቤ ቀብተን እንደው ስናመሰግነው እውነተኛ የእግዚአብሔር ቤተሰቦች እንመስላለን እንጂ ውስጣችንማ ተኩላ ነው፣ ተኩላ። ይኸውላችሁ ታዲያ ይሄ ቢሆን ረሃብ ይፈጀን ነበር? የሰው ባሪያ እንሆን ነበር? ይኸውላችሁ ግማሾቻችን በሰው ሀገር ለሰው ለባዕድ ሰራተኛ ሆነን ባሪያ ሆነን እኮ ያለ ነው። በሀገራችንም ባሪያ፣ በሰው ሀገር ባሪያ። ይኸውላችሁ ሀገር አለን ብለን አንኮራ፣ ሀብት አለን ብለን አንኮራ። እንደ ልባችን ለመኖር አንችልም። እንደ ልባችን መኖር እንዳንችል ያደረገ ምናችን ነው? የልባችን አለመታዘዝ፣ የሰውነታችን መቆሸሽ። አስመሳዮች ሁነን አያችሁ፣ አስመሳይ። እውነተኛ እንመስላለን፣ ቆራቢ እንመስላለን፣ ካህን እንመስላለን፣ ባህታዊ እንመስላለን። የውሸት ቤተውና፣ የውሸት ምንኩስና፣ የውሸት ክህነት፣ የውሸት ክርስትና። አያችሁ እግዚአብሔር በመልክ አይታለን፣ በአንደበት አይታለን። ይኸውላችሁ እንደ ሰው ቢሆን ኑሮ ስንቱ አታሉት ነበረ። እሱ ግን ሁላችን ገና ሳይሰራን ያውቀናል። እንኳን እሱ አይደለም ነቢያትም የሰውን ሕሊና ያውቃሉ። አያችሁ ነቢዩ ዕንባቆም የይሁዳን አባት ስምዖንን ምንድን ነው ያለው? ከዚህ ትዕቢተኛ ሰው የሚወለደው ልጅ አለ አባቱን ይሰልባል፣ እናቱን ያገባል፣ ጌታውን ይሸጣል ብሎ የተናገረበት አዋቂ ሆኖ ነው። እግዚአብሔር ያቀረባቸው፣ እግዚአብሔር መሳሪያ አድርጎ ያዘጋጃቸው ሰዎች እንኳን እግዚአብሔር እነሱን እንኳን እንዳውቁ አድርጓቸዋል።
ለዚህም ነው ዓለም ከተፈጠረ ጀምሮ እስከ ዓለም ፍጻሜ ድረስ ትንቢት ያናገራቸው። ለዚህ ነው ነቢያት እንግዲህ ያልተናገሩት ያልተፈጸመ ገና ጊዜ የሚጠብቀው አለ። ገብቷቸዋል። ገና የነቢያት ትንቢት ተገልጦ ገና አልታየም። ብዙ እንግዲህ ምናልባት ዓለም በስምንተኛው ሺህ ታልፋለች ይባላል። ስለዚህ ይሄ ከሆነ 484 ዘመን ይቀራል። ነቢያት የተናገሩት ሁሉ ገና እንግዲህ ያለው 484 ዘመን በዚህ ሁሉ ይፈጸማል ማለት ነው። ስለዚህ እንግዲህ እንደ ሰው ዝም ብለን ብንመላለስ ትርጉም የለውም። የሌዊ ልጆች ነን ብያቸዋለሁ። የሌዊ ልጆች ሁነን ግን አሁን ከቤታችን ከበረታችን ወጥተናል። ዓለምን እያየናት ነው። ዓለም ናፍቃናለች። ልክ እንደ ሴት ልጆች አያችሁ፣ እንደ ቃየል ልጆች የቃየል ልጆች በመጀመሪያ የሴት ልጆች እንደ ሴት ልጆች የሴት ልጆች እንግዲህ ሴት ማለት አዳምና ሔዋን ልጃቸው አቤል ከሞተ በኋላ በአቤል ምትክ የተወለደው ሴት ነው። የሴት ልጆች እግዚአብሔርን እናገለግላለን፣ ንጽሕናችን ጠብቀን ከሴት ርቀን እናገለግላለን ብለው ሲሉ እግዚአብሔርን እሰይ ከተሻለማ ብሎ ተቀበልና በደብረ ቅዱስ አኖራቸው። ከጊዜ በኋላ ግን ከዚያ ከደብረ ቅዱስ ወርደው እነማንን አዩ? የቃየልን ልጆች አዩ። አያችሁ፣ እንደ አህያ፣ እንደ ፈረስ፣ እንደ በግ፣ እንደ ፍየል፣ እንደ ዝንጀሮ፣ እንደ ጦጣ ልብሳቸውን ጥለው እርቃናቸውን ወንዱ ከሴቷ ሲንጠለጠል አዩ። አያችሁ፣ ስርዓት በሌለው መንገድ ሀፍረት የለ፣ መተፋፈር የለ። ልክ ሰው እንደ እንስሳ ቀን ወንድም ከእህቱ ጋር እንኳን ሳያፍሩ እርስ በርሳቸው እንደ ጌጥ አድርገውት ሲንጠለጠሉ አዩ። በዚያን ጊዜ ምን አደረባቸው? ቅናት አደረባቸው። አረ ወዳ ኑሮንስ የሚኖሯት የቃየል ልጆች ናቸው፣ የእኛ በደብረ ቅዱስ መኖርስ እንዲያው ከንቱ ነው አሉ። አሁን አንዱ እኔስ በእውነት ይህን ነገር የማስበው እኔ ብቻ ነኝ ብዬ አፈሪያችሁ ነው እንጂ ፈቃዳችሁ እስከሆነ አሁንም እንውረድና ለእያንዳንዳችን ሚስት እናምጣሉ። መላእክት ነበሩ። በድርሳነ ሩፋኤል ላይ መላእክት የሚላቸው እነሱ ነው። እንግዲህ መላእክት አገቡ ሲላቸው ብዙ ሰዎች መላእክት ያገባሉ እንዴ የሚሉት ይህንን ነው። እነዛ መላእክት ተብሎ ነበረ። መላእክት ይገርማቸዋል። ያን ጊዜ ግን በምን ወደቁ? በዚህ ወደቁ። ይሄን ዓለምን አዩዋል። ዓለም ጠልፋ ጣለቻቸው መላእክትን። አሁን ዛሬ እኛንም ዓለም ጠልፋ እየጣለችን እንደሆነ አልገባንም። እምናምነው ዓይናችን በሚያየው ብቻ ነው እንጂ በማይታየው ነገር ላይ እምነት የለንም። ስጋችን የቆመው ያ ወንድማችን፣ ያ ባልንጀራችን፣ ያቺ ጓደኛችን ልክ እንደ ቃየል ልጆች እርቃናቸውን ሲያሳዩን እርስ በርሳቸው እንደ ፈረስ እንዳለሌ ሆነው ስናያቸው እኛም ልባችን የቆመው እዛ ላይ ነው። አያችሁት? አንዳንድ ጊዜ እግዚአብሔርን ፈርተን ሳይሆን ሰውን አፍረን የታሰርን ሰዎች አለን። ሰውን አፍረን አያችሁ፣ ሰው ባያየን ያን ነገር እኛ የምናደርገዋለን እኮ ማለት ነው። እግዚአብሔር አሁን አንፈራውም። እያፈርን ያለ ነው ሰውን ነው። ሰው ምን ይለኝ እንዴ፣ በሰው ፊት እንዴት እቆማለሁ የሚለው ነገር ይጨንቀናል። ልባችን ግን እየተቃጠለ እያፈርን እንተዋለን። እግዚአብሔር ደግሞ ይሄንን ከቁም ነገር አይቆጥረውም። ኃጢአቱን እንደፈጸምነው እንደሰራነው አድርጎ ነው የሚያስበን። ይሄ ነው የገደለን። እንዳንነሳ፣ እንዳናድግ፣ እንዳንፋፋ፣ እንዳናፈራ ያደረገን ይሄ ነው። የእግዚአብሔር ልጆች እና የእግዚአብሔር ሰው በእምነት ይኖራል። አያችሁ፣ በእምነት ይኖራል። ምንም ሳይኖረው ምን ለብሼ ልኑር፣ ምን በልቼ ልኑር፣ ከምን ልጠግ አይልም የእግዚአብሔር ሰው። ይኸውላችሁ አባቶቻችን ነቢያት ሆኖ ሲባል እንደኛ እያረሱ እየቆፈሩ ቤት እየሰሩ መሰላችሁ እንደ ይኖሩት? ቤታቸውን ጥለው ቤታቸውን አፍርሰው በሮቻቸውን አርደው ቀንበራቸውን ሰብረው እኮ ነው ነቢያት የሆኑት።
ኤልሳ እኮ ገበሬ ነበረ። ለግብርና ኤልያስ ሲመርጠው ሲጠራው ና ሲለው በሬዎቹን አርዶ አወላዶ ቀንበሩን ሰብሮ ወፈሩን ፈልጦ ነው እኮ የተከተለው። ከሐዋርያት ቤት ንብረት ያፈራ ትዳር ይዞ የመራ ሰው አለ ነበር እንዴ? ጴጥሮስ ባለትዳር ነበረ፣ ያውቀ ነው። ግን አረ ባለቤቴን፣ አረ ቤቴን፣ አረ ልጆችን አለ ተብሎ አልተጻፈም። ይኸውላችሁ አልተጻፈም። ሰማዕታት ብንመለከት ስለ ቤቱ፣ ስለ ንብረቱ፣ ስለ ሀገሩ የተጋደለ የለም እኮ። የተጋደለው ስለ እግዚአብሔር ብቻ ነው። የእግዚአብሔር ስም ሊጠፋ ስለተነሳ የእግዚአብሔር ስም አይጠፋም። አዎ ስሙ እንዳይጠፋ መብራቱኝ አበራለሁ አለ። ደሜን አፈሳለሁ አለ። ምስክር ነኝ አለ። ሰማዕት የሆነ ሁሉ ይኸውላችሁ አሁን እንደ ነቢያት ይቅር፣ ነቢያትን እንተወው፣ የሐዋርያትንም እንተወው። ሰማዕትነትን ተቀበሉ ብንባል አሁን እኛ እሺ እንላለን? እግዚአብሔር በቃል እናንተ ሰማዕት ሁኑ። አዎ እኔ ሰይፍ ይዘው ጎራዴ መዘው መጋዝ ይዘው ይመጣሉ፣ ያንን በጽናት ተቀበሉ ቢለን እሺ እንላለን? እንደኛ እንኮበልላለን። እንደ ዮናስ እንኮበልላለን። ኧረ እኔን መሸከም አልችልም፣ አይኔ እያየ ከአንገቴ ሰይፍ ሲያልፍብኝ አልችልም ብለን ጥለን ነው የምንሄደው፣ ዋሻ ነው የምንገባው ቢል እግዚአብሔር ግን አናመልጥም። ይገርማቸዋል። እና የእግዚአብሔር ሰው በእምነት ይኖራል። እንግዲህ መኖር ያለብን እግዚአብሔርን ዝም ብለን በማጨብጨብ እናገኘዋለን ብለን ከሆነ የምናስበው ይሄ ሞኝነት ነው። እግዚአብሔር በጭብጫቦ አይገኝም፣ በዝማሬም አይገኝም፣ በመሰበክም አይገኝም፣ በስብከትም አይገኝም። በምን ይገኛል? በምግባር። ይኸውላችሁ አሁን እየጠፉ ያሉት ሊቃውንቱ ናቸው። ሙት ይዞ ይሞታል ይባላል። አያችሁ፣ ሊሞት የተቃረበ ሰው ያ የማይድን ሰው ሰውን ይዞ ይሞታል። ላይድን ሰውን ያደክማል። ይኸውላችሁ ሙት ማለት ተምሮ አውቆ እንደ ትምህርቱ እንደ እውቀቱ የማይኖር ይሄ የሞተ ነው። ማንን ይዞ ይሞታል ብትሉ ያንን የማያውቀውን ሞኙን የኔ ቢጤውን ያልተማረውን ሰው ይዞት ይሞታል። በምን? እሱ ጥፋት ሲሰራ፣ ሲሰርቅ፣ ሲያመነዝር፣ ሲዋሽ፣ በገንዘብ ተገዝቶ ሐሰተኛ ምስክር ሲሆን፣ ያ ደግሞ ያልተማረው እንዴ ይህ የተማረው ምሁሩ እንዲህ ሲበልጠኝ እኔ ሲልና ያም ደግሞ ሳያውቅ ይገባበታል ኃጢአቱን። ይኸውላችሁ ዛሬ ዓለምን እንዲህ የያዟት የተማሩት ሰዎች ሆነው ሳለ ዓለምን ደግሞ ወደ ጥፋት እየመሩ ያሉት የተማሩት ናቸው። እኛ ግን ምሁራን ናቸው ለሀገር ለወግ ይጠቅማሉ ብለን ተስፋ እናደርጋቸዋለን። እነሱ ግን ለካ ጥፋተኞች ነበሩ፣ ሞት ነበሩ። ይኸውላችሁ ዛሬ ተማሪ ነው ምሁር ነው ሊቅ ነው ያላችሁ ለሀገር ለወገን ምንድን ነው? ሞት ነው የሆነ ሞት። ይኸውላችሁ ሞት ነው። ይልቁን አሁንስ ምን ይሻላል ብትሉ አለመማር ይሻላል መሰለኝ። ይህን ስላቸው ደግሞ አለመማር መልካም ነው ስላቸው ደግሞ ያው ሰው ካልተማረ ምንጊዜም ቢሆን ክፉውንም በጎውንም ማወቅ አይችልም። እግዚአብሔርን ለማወቅ ሕጉን ለመጠበቅ ምን ያስፈልጋል? ትምህርት ያስፈልጋል። ትምህርት ከልብ ላይ ጠብ የሚል ትምህርት ነው የሚያስፈልገው። እኛ ግን መማር ስንፈልግ በየቀኑ አዲስ ተማሪ አስተማሪ እንፈልጋለን። ክርስቶስ ይህን ነበር አመንዝራ ትውልድ አላቸው። አንድ ሰው አመንዝራ ሲሆን የቤቱ እንጀራ አይጥመው፣ ሚስቱ አትጥመው፣ ቤቱ ተሰርቶ ተጠምቆ ያ ሁሉ አያምረውም። አመንዝራ ነውና በውጭ በልቶ በውጭ ያድራል። ይኸውላችሁ ጌታችንም እስራኤልን በየቀኑ አዲስ መምህር ስለሚፈልጉ አመንዝራ። አዎ መምህር ሲገለባበጥ መምህር ሲቀያየር የሚድኑ ይመስላቸዋል። አያችሁ ነነዌ አንድ ሰው ነው ያስተማራት፣ አንድ መምህር ነው ያየችው ሌላ ነገር የለም። በዚያው ጸናች፣ አመነችበት፣ ተመሰገነችበት። እኛ ግን ስማችን ጠፋ። በምን? አመፀኛ ተብለን ጠፋን። እልከኛ ተባል፣ ሴሰኛ ተባል፣ አመንዝራ ተባል። ይኸውላችሁ የተለያየ ሰው ስለምንፈልግ እና የተማረውም ያልተማረውም እኩል ነው። እኩል
እርግጥ እግዚአብሔር የራሱን ሰዎች ያውቃቸዋል፣ እንደምንም ብሎ ይጠብቃቸዋል። አዎ ሁላችን ግን የእግዚአብሔር ልጆች ነን ብለን ለማለት አንችልም። አቋም የለንም። የሚታይብን ክፋት፣ ተንኮል፣ ቂም፣ ጥላቻነት፣ ዘረኝነት፣ ሱስ፣ ምቀኝነት ነው የሚታይብን። ታዲያ ይህን ይዘን እስከ መቅደሱ ድረስ እየገባን ልብሰ ተክህኖ ለብሰን ስንቀድስ፣ ስናወድስ፣ ስናስተምር፣ ስንታይ እውነተኛ የቤተ ክርስቲያን ልጆች መስለን እንታያለን። ለሰው ነው እንጂ በእግዚአብሔር ዘንድ ደግሞ ከንቱ ነን። ከንቱ እግዚአብሔር እንደ ሰው የሚታለል ቢሆን ኑሮ ብዙዎቻችን እናሞኘው ነበረ። እና ልጆች እንግዲህ በእውነት ለመናገር ብዙ ተምረናል፣ ብዙ ሰምተናል። ከሰማነው ሁሉ እስካሁን ድረስ የተገበርነው ነገር አለ ወይ? ወይስ መስማት ብቻ ነው? ሰምተን ስራ ላይ አውለነዋል ወይ? ለንስሐ ተዘጋጀን ወይ? ራሳችን ጠብቀናል ወይ? ከምን ከመዳራት ሰው ዛሬ ብቻውን የሚዳራው ብዙ እኮ ነው። ሰው ራሱን በራሱ ከራሱ ጋር ሲዳራ ምን ይባላል? ይሄ እንስሳት እንኳን አያደርጉትም እኮ ይገርማቸዋል። አሁን እንስሳ ምን ያውቃል? እንስሳ ብቻውን ይዳራል? እስኪ ያስቡት። አሁን እኮ ብቻውን እየረከሰ ያለው ብቻውን እየተዳራ ያለው ሰው ከራሱ ጋር እየረከሰ ያለው ሰው ነው። ከውሻ የከፋ የለም። ውሻ እንኳን ብቻውን ራሱን አያረክስም። ጾታ ታስፈልገዋለች። ያሳዝናል። ሰው አዋቂ ተብሎ የተፈጠረ ሰው ይህን ያክል መርከሱን ስታዩት ምን ማለት እንደሆነ አስቡት። አይምሮው እንደተነሳው በሰው ዘንድ ጤነኛ መስሎ የሚታይ በእግዚአብሔር ዘንድ ደግሞ ያበደ ውሻ ሆኖ እንደሚታይ አስቡትማ። ስለዚህ ከተማርነው ትምህርት ሁሉ ራሳችንን ጠብቅ። ከምን? ከሱስ፣ ከመዳራት፣ ሰውነትን ከማርከስ፣ በልቦናችን ብዙ ነገር ከማመላለስ እንጠብቅ። በእምነት እንኑር። እምነት ከሌለን ሁሉ ነገር ከንቱ ነው። የኛ አባቶች የእግዚአብሔር ሰው በእምነት ይኖራል ሲል እንግዲህ አብርሃምን ተመልክተናል። ከተነበበው ተነስተን ዕብራውያንም ብንመለከት ያው ነው። ይኸውላችሁ አብርሃም፣ ይስሐቅ፣ ያዕቆብ፣ ኖህ እኒህ ሁሉ በእምነት ኖሩ። ተስፋቸውን ተስፋ አድርገው ኖሩ። የሚገርመው ነገር ግን ያ ተስፋ ያደረጉትን ተስፋ በኃይላቸው ሳያዩት ሞቱ። የእነሱን ተስፋ እኛ አየነው፣ ዳሰስ ነው፣ በላ ነው፣ ጠጣ ነው። አያችሁት? መንግስተ ሰማያትን ነበረ የተሰጠን። በድንግል ማርያም ማኅፀን ያደረው ያ መንግስተ ሰማያት ነው። እግዚአብሔር በእናታችን በድንግል ማርያም ማኅፀን ያሳድረው መንግስተ ሰማያት የምትወርሱት እኔ በኋላ የማቆያችሁ የምሰጣችሁ መንግስተ ሰማያት ይሄ ነው አለና በራሳችን ባህሪ ያሳየን። ይኸውላችሁ ያ መንግስተ ሰማያት ነው። እሱ ነው የምንወርሰው። ክርስቶስ ሌላ፣ መንግስተ ሰማያት ሌላ አድርገን እንዳናየው። ሌላ ዓለም የለም። ዓለም እሱ ራሱ ነው የምንወርሰው። ታዲያ ያንን ያየነውን ዓለም በልባችን በረከሰ ልባችን፣ ባልታረመ አንደበታችን፣ ንጽህና በጎደለው ሰውነታችን በየት መልኩ ነው ልናገኘው የምንችለው? እግዚአብሔር ልጆች እስኪያስቡት። ይሄን አስበን እናውቃለን? እኛ የምናውቀው ሆ ብቻ ነው። በሰው ዓይን ብቻ ከብሮ መታየት፣ በሰው ዓይን ተውቦ መታየት፣ በሰው አንደበት መመስገን ብቻ ነው። እኛ በልብስ አጊጠን በወርቅ አጊጠን ስንታይ ብቻ ይሄ ነው የእኛ ተስፋችን። አያችሁ? ከዚህ እንውጣ። እግዚአብሔር አይታለልም። የሚታለል አምላክ አይደለም። እሱ ልቡ ለተሰበረ ሰው ብቻ ነው ቅርብነቱ። እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁኝም። በትንቢተ ኤርምያስ ምዕራፍ 23 ቁጥር 23 ላይ እኔ የቅርብ አምላክ ነኝ እንጂ የሩቆች አምላክ አይደለሁኝም ስላለ፣ አሁን ታዲያ እኛ ሁላችን ለእግዚአብሔር ቅርብ ነን። በምን መልኩ? በየትኛው ግብራችን? ለእግዚአብሔር ቅርብ የሆነ ሁሉ ትሁት ነው፣ የዋህ ነው፣ ቸር ነው፣ ንጹህ ነው፣ ቅዱስ ነው፣ አማኝ ነው፣ ታማኝ ነው። ማቴዎስ ወንጌል ምዕራፍ 11 ላይ አይታችኋል። አድቡትማ እናንተ ሸክማችሁ የቀለለ ደካሞች ኑ ወደ እኔ ከኔ ተማሩ፣ ቀንበሬን ተሸከሙ፣
እሷም ቀላል ነች፣ የማትቆረብቅ ቀንበር ነች ያለው ቀንበሯ ይህችው ቃል ነበረች። ይህችን ቃል ነው መሸከም ሰምቶ መስራት ያቃተን። ድንጋይ ፍለጡ ብንባል ዛፉን ቁረጡ ብንባልማ ታዲያ መቼም አንችልም እኮ። ተኝተን መስማት፣ ተቀምጠን መስማት ይህች ነች እኮ የከበደችን። ይገርማችኋል። መስማት እኮ ብቻ ነው፣ መተው ብቻ ነው እኮ ለኛ የከበደን። እና አሁንም እግዚአብሔር ልጆች እንግዲህ የእግዚአብሔርን አምላካችን እግዚአብሔር ማንም ሰው እግዚአብሔርን በሙሉ ልብ ሲፈልግ ያገኘዋል ይላል። ማንኛውም ሰው እግዚአብሔርን በሙሉ ልብ ከፈልገው ያገኘዋል። ይህንን ቅድም ትንቢተ ኤርምያስ ምዕራፍ 29 ቁጥር 13 ላይ ብያችኋለሁኝ። እግዚአብሔር በፍጹም ልቦናችሁ ከፈለጋችሁ ታገኙኛላችሁ። በፍጹም ልቡ እኔን ፈልጎ ያጣ ሰው የለም። በፍጹም ልቡ እኔን ፈልጎ የሚያጣ ሰው የለም። ግን ልቡናችሁ ንጹሕ ከሆነ ከእናንተ ጋር ነኝ። አያችኋለሁ፣ እሰማችኋለሁ። ግን አመጣጣችሁ ግን ሀኬት የሞላበት፣ ተንኮል የሞላበት፣ ቅናት የሞላበት፣ ምቀኝነት የሞላበት፣ ትዕቢት የሞላበት፣ ንጽሕና የጎደለው ስለሆነ እኔም ዝም አልኳችሁ። ከኃጢአት ነጽታችሁ ተቀድሳችሁ ብትመጡ አያችኋለሁ፣ እሰማችኋለሁ፣ እቀበላችኋለሁ፣ ታዩኛላችሁ ያለው እግዚአብሔር ነው። ይሄንን ትንቢተ ኤርምያስ ምዕራፍ 29 ቁጥር 13 ያለውን ነገር ማየት እንችላለን። እንግዲህ ፈቃዱን ለማድረግ የተዘጋጀ እውነተኛውን ትምህርት ያውቃል። አያችሁ፣ ፈቃዱን የማንን ፈቃድ? የእግዚአብሔርን ፈቃድ ለማድረግ ፍጹሙን የተዘጋጀ ሰው እውነተኛውን ትምህርት ያውቃል። የዮሐንስ ወንጌል ምዕራፍ 7 ቁጥር 17 ላይ ያለውን ኃይለ ቃል ተመልከቱትም። አያችሁ፣ የእግዚአብሔርን ፈቃድ ሊያደርግ የወደደ ሰው እውነተኛውን ትምህርት ያውቃል። እውነተኛውን ትምህርት አውቆ ለእውነተኛው ትምህርት ካልተዘጋጀ ያ ሰው ከንቱ ነው። ይኸውላችሁ ድካማችን ከንቱ እንዳይሆን ነው። በሰው ቤት በሰው ሀገር እየደከምን ያለ ነው። የሰው ቤት ስራ እረፍት የለውም፣ አይታዘንልንም። ጉልበታችን እየደከመ ነው። በዚህ ደግሞ አምላካችን እናገኛለን ብለን ይኸውና እሱን በትጋት እንደክማለን። ድክመታችን እያየ ያዝናል። ግን ያቺ ንጽሕና ከጎደለች፣ ያቺ ቅድስና ከጎደለች አይሆንም። አያችሁት ወገኖች? እንግዲህ ብዙ ጊዜ ብዙ ሰዎች እንደው ሰው በሰራው ስራ የሚጸደቅ ይመስላቸዋል እና ሁሉን ነገር ለካህናት ሰጥቶ ለሃይማኖት አባት ሰጥቶ መቀመጥ አስፈላጊ አይደለም። አያችሁት? በዚህ ዓለም ላይ ስንኖር ሁላችንም እንጀራ ካልበላን መኖር አንችልም። ወንድማችን እናታችን በበላቸው እኛ መኖር አንችልም። ይኸውላቸው በዚህም ደግሞ የእግዚአብሔር መንግስት እንደ ምድራዊ እንጀራ ነች። እንደ ምድራዊ እንጀራ ነች። አንዱ በበላው አንዱ መኖር ስለማይችል እናቴ በልታ እኔ ካልበላሁ አልኖርም። የእግዚአብሔር መንግስትም እናቴ በሰራቸው ስራ አባቴ በሰራው ስራ እኔ መጽደቅ አይቻለኝም። ስለዚህ እንደ አባቴ ሆኜ መገኘት አለብኝ፣ እንደ አብርሃም። ያማ ቢሆን ኑሮ እስራኤል መች ይጎዱ ነበረ? የአብርሃም ስራ፣ የይስሐቅ ስራ፣ የያዕቆብ ስራ ይበቃቸው ነበረ። ሰው በአባቱ ስራ የሚጸድቅ ቢሆን የአብርሃም የይስሐቅ የያዕቆብ ስራ ለእስራኤል በቂ ነበረ፣ ለእኛም ይተርፍ ነበረ። ስለማይሆን የአብርሃም ስራ ለአብርሃም ብቻ ነው። ገባችሁ? የይስሐቅም ለይስሐቅ ብቻ ነው። ስለዚህ የአባቶቻችን ስራ ለእኛ ሊሆን ስለማይችል እኛ ለራሳችን ለዚች ለእውነተኛይቱ ስራ ለእግዚአብሔር ትእዛዝ ቀናተኛ መሆን አለብን። መትጋት አለብን። መንቃት አለብን። ዓለምን መናቅ አለብን። ስለዚህ በልጅነታችን በዚህ ዕድሜያችን ስጋውን ደሙን ተቀብለን የመንግስቱ ወራሾች እንድንሆን ያስፈልጋል። ደግሞ ለዚህ ለቅዱስ ስጋው ለክብር ደግሞ ምን ያስፈልጋል? እውነተኝነት ያስፈልጋል። እምነት ያስፈልጋል። ፍቅር ያስፈልጋል። ትሕትና ያስፈልጋል። የዋህነት ያስፈልጋል። ዝም ብሎ በድፍረት ቢገበር ያው እንግዲህ እሳት ነው። አሁን ዛሬ ዓለምን እንዲህ እያቀጨጫት ያለው ሳይገባን በድፍረት የተቀበልነው ቅዱስ ስጋና ደም እሱ ነው ባህር ሆኖ እያሰጠመን ያለው እና ይህን ለማትፈልጌ ነው የመከረን ያስተማረን አምላካችን እግዚአብሔር። ክብርና ምስጋና ለእርሱ ይሁን። የእግዚአብሔር ሰው በእምነት ይኖራል። ይህንን እንግዲህ ዕብራውያን ምዕራፍ 11 ቁጥር 6 ላይ ያለውን ኃይለ ቃል መነሻ አድርገን ተምረናል። እንግዲህ አባቶቻችንን ደግሞ አራያ አድርገን ምሳሌ አድርገን እኛም በእምነት መኖር እንድንችል ለማለት ፈልጌ ነው ያልኩት። ይቆየን።
የተመሰገነ ይሁን አምላካችን። ክብርና ምስጋና ለእርሱ ይሁን።